አረ አናት እናትሽን በጣም ነው የምትወጃት ታውቃለሁ ተነቅሰሻል ጃኒ ገብሩ በአዲስ ነገር ብቅ ብላለች። የበርካቶችን ትኩረት የሳበውና ብዙዎች እንዲያደንቋት ያስገደደው ተግባሯ ከበሬታ እንድታገኝ ምክንያት ሆኗታል። ጃኒ ገብሩ በዛሬው ዕለት በማህበራዊ ሚዲያ መነጋገሪያ የሆነችበትና አድናቆት የተረፈችበት ተግባር ምን ይሆን? በዝርዝር መረጃ ሰዓታችን እንቃኛለን። ውድ ቤተሰቦቻችን፣ በሌላ በኩል ደግሞ ተወዳጇ የቴሌቪዥን ፕሮግራም አቅራቢ የሆነችው ዳናይት መክብብን በተመለከተ አዲስ ነገር ሰምቷል። ካለችበት ሀገር ሆና የእፎይታና የምስራች ድምጽ ሰምታለች። ዳናይት መክብብ ዳናይትን ያጋጠማት የምስራችና ነፃ የወጣችበት ጉዳይ ምን ይሆን? ይህኑ እንዲሁ በተያያዥነት የምናነሳና የምንቃኝ ይሆናል። በበስተመጨረሻ መረጃችን ደግሞ የታላቅ እህቷ ህልፈተ ህይወት ያላስቆማት ሩት ይርጋለም ለዓለም አቀፍ መድረክ ራሷን እያዘጋጀች ትገኛለች። ያደረገችው ተግባርም እንዲሁ በበርካታ መልኩ እየተረጎመ ይገኛል። ብዙዎች እህቷን ሐዘን ረሳች ቢሉ እርሷ ግን ለሀገሯ ቅድሚያ ሰጥታ ሀገራዊ ግዴታዋን ለመወጣት ከፊት ለፊት ተሰልፋለች አስብሏል። ይህን በተመለከተም እንዲሁ እናነሳለን። እስከ ፍጻሜው አብራችሁ እንድትቆዩ ስንጋብዝ እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር እንድታደርጉ እየጋበዝን ነው ወደ ዝርዝሩ የምንሻገረው። መልካም ቆይታ። በማህበራዊ ሚዲያ የመረጃ መረቦች የበርካቶችን ቀልብ የሳበውና የብዙዎች ልብ በፍቅር ያሞቀው አጋጣሚ በዛሬው ዕለት ተከስቷል። ታዋቂዋና ተወዳጇ ቲክቶከር ጃኒ ገብሩ ላለፉት በርካታ ጊዜያት በልቧ ስትመኘው በሐሳቧ ስትስለውና በአካል ለማግኘት በጉጉት ስትጠብቀው የነበረው ትልቁ የህይወት ህልሟ በዛሬው ዕለት ፍጻሜ አግኝቷል። ጃኒ ከምንም በላይ የምታደንቃት በሙያና በስብዕና የምትከተላትን አርቲስት ለማግኘት የነበራት ጥልቅ ፍላጎት ዛሬ ፍሬ አፍራ መስሏል። ከምትወዳት ዝነኛዋ የፊልም ተዋናይት ሰላም ተስፋዬ ጋር በአካል ተገናኝታ እጅግ የማይረሳ ጊዜን አሳልፋለች። ይህንም ክስተት ለተከታዮቿ አጋርታለች። ይህንን ታሪካዊ አጋጣሚ ልዩ ለማድረግ በሚያስችል መልኩ በተዘጋጀው የክብር ግብዣ ላይ ጃኒ ለሰላም ተስፋዬ ያበረከተችው ስጦታ የብዙዎችን ቀልብ የሳበና የልቧን ቀናነት ያሳየ ተብሏል። ጃኒ ለተዋናይት ሰላም ተስፋዬ ያዘጋጀችው ስጦታ ጥልቅ ትርጉም ያለው ፍቅርን የሚያንጸባረቅበት ነው የተባለው። የሰላም ተስፋዬን እጅግ ውብና ማራኪ ፎቶ በልዩና በደመቀ ዲዛይን አሰርታ ስጦታ ከማበርከት በላይ ለሰላም የህይወት መሰረትና የሷ የዛሬ ማንነት መልኪናት ብላ በመታወድሳት እናቷ ወይዘሮ ሮማንስም የተዘጋጀ ልዩና እንዲሁም ያማረ የወርቅ ሐብል ስጦታ አበርክታለች። አንድ ሰው ሲወድ ቤተሰቡና እናቱን ጭምር ማሰብ እንደሚገባ ያሳየው ይህ የጃኒ ተግባር በታዳሚዎቿና ተከታዮች ዘንድ ከፍተኛ አድናቆትና ብሎም ደግሞ ውዳሴ እየጎረፈላት ይገኛል። ይህ አስደሳችና ፍቅር የተሞላበት ኩነት በማህበራዊ ሚዲያ ገጾችም ከተሰራጨበት ጊዜ አንስቶ በርካታ ተከታዮችና እንዲሁም ደግሞ ሁኔታውን የተመለከቱ አስተያየታቸውን ይሰጡ ይገኛሉ። ብዙዎች ጃኒ ገብሩ የልቧ ንጹህነትና ለምትወዳቸው ሰዎች ባላት ጥልቅ ፍቅር ብሎም አክብሮት ተገርመው እያደነቋት ነው። በሌላ በኩል ደግሞ ዝነኛዋና ስኬታማ ተዋናይት ሰላም ተስፋዬ ያሳየችው ቅንነት የብዙዎችን ልብ ማርኳል። ሰላም በእድሜዋ ሆነ በልምድ ታናሽ ናት ብላ ሳትንቃት ጥሪዋን አክብራ በግብዣ ቦታ ላይ በመገኘት በፍቅርና በትህትና የተበረከተላትን ስጦታ በደስታ መቀበል መቻሏ ለጃኒ ያሳየችውን እህታዊ አቀባበል ሰላም ምን ያህል ታላቅ ስብዕና ባለቤት መሆኗን በድጋሚ ያሳየችበት ነው ተብሏል። በአጠቃላይ የሁለቱ ተወዳጅ የጥበብና የዲጂታል ሚዲያ ተጽዕኖ ፈጣሪዎች መገናኘት አክብሮትና ትህትና ምን ያህል ሰዎችን እንደሚያቀራርብ ማሳያ የሆነ ድንቅ አጋጣሚ ሆኗል። ይህኑ አጋጣሚ ብዙዎች በተለያየ መልኩ እየተቀባበሉትና የተጋሩት አድናቆታቸውንም እየገለጹ ይገኛሉ። ደግሞ እናትሽ በጣም ስለምትወጃት አንደፋን ልንካው በቃ ብዬ በዚህ ወደ ሌላኛው መረጃችን ስናልፍና ስንሻገር ዝነኛዋ የቴሌቪዥን ፕሮግራም አቅራቢ ዳናይት መክብብ የምስራች ሰምታለች። የፌዴራል የመጀመሪያ ደረጃ ቦሌ ምድብ አራተኛ ፍትሐ ብሔር ችሎት ሐምሌ 18 ቀን 2018 በዋለው ችሎት በማህበራዊ ሚዲያ ተጽዕኖ ፈጣሪዎች የህግ ተጠያቂነት ወይም ደግሞ ኢንፍሉዌንሰር ሊያቢሊቲ ዙሪያ አዲስ አቅጣጫን ያመላከተ ውሳኔ ያሳለፈ ሲሆን ፍርድ ቤቱ 13 ዜጎችን ወደ ውጭ ሀገር እንልካቸዋለን በሚል በማታለል በሚሊዮኖች የሚቆጠር ገንዘብ በሰበሰቡት የኤቢኤል ኮንሰልታንሲና ግብረ አበሮቹ ላይ የጥፋተኝነት ውሳኔ ሲያስተላልፍ የቴሌቪዥን ፕሮግራም አቅራቢዋና ሞዴል ዳናይት መክብብ ግን ከክሱ ነፃ ሆና ተሰናብታለች። ጉዞ የተጀመረው 13 ተከሳሾች በዚህ ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር እንዲሁም በግለሰብ ደረጃ በቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ ላይ ባቀረበው የፍትሐ ብሔር ክስ ነው። እንደ ከሳሾቹ አባባል ከሆነ ተከሳሾቹ ወደ ውጭ ሀገር ለመላክ ቃል በመግባት ከእያንዳንዳቸው 437 ሺህ ብር በአጠቃላይ ከ5.6 ሚሊዮን ብር በላይ ተቀብላቸዋል ተብሏል።
ሆኖም ቃላቸውን ባለመፈጸማቸውና የተወሰደባቸውን ገንዘብ ለመመለስ ፈቃደኛ ባለመሆናቸው ጉዳዩን ወደ ፍርድ ቤት ወስደውታል። በኢትዮጵያ የሕግ ማዕቀፍ በተለይም በማስታወቂያ አዋጅና በሸማች ጥበቃ ሕጎች መሰረት አንድን ምርት ወይም አገልግሎት የሚያስተዋውቅ አካል የማጭበርበር ድርጊት ውስጥ በቀጥታ ተካፋይ እስካልሆነ ድረስ የሚሸከመው ኃላፊነት የተገደበ ነው። በዚህ መዝገብ አምስተኛ ተከሳሽ ሆና የቀረበችው ዳናይት መክበብ ተቋሙን ያስተዋወቀችው የኤቢኤል ኮንሰልታንሲ ሕጋዊ ንግድ ፍቃድ ከተመለከተችና ሕጋዊነቱን ካረጋገጠች በኋላ መሆኑን ለፍርድ ቤቱ ማስረዳት ትችላለች። ፍርድ ቤቱም ይህን መከራከሪያ በመቀበል አንድ የማስታወቂያ ባለሙያ ወይም ተጽዕኖ ፈጣሪ መንግስት የሰጠውን ሕጋዊ ንግድ ፍቃድ አይቶ የፕሮሞሽን ስራ በመስራቱ ብቻ በተቋሙ ለሚፈጸሙ የውል ማፍረስ ወይም ደግሞ የማጭበርበር ወንጀል በጋራ ተጠያቂ ሊሆን አይችልም በሚል የሕግ ትርጉም ዳናይትን በነጻ አሰናብቷል። ለወራት ያክል የግራ ቀኙ ክርክርና ማስረጃ ሲመረምር የቆየው ፍርድ ቤቱ ድርጊቱን በዋነኛነት በፈጸሙት በአራቱ ተከሳሾች ላይ ግን ጥብቅ ውሳኔ አስተላልፈዋል። የኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠና አቤል ተስፋዬ በከሳሾቻቸው ላይ ያደረሱት የገንዘብ ጉዳት ጥፋተኛ ሆነው ተገኝተዋል። በመሆኑም አራቱም ተከሳሾች ከ13ቱ ዜጎች ላይ የሰበሰቡትን ሙሉ ገንዘብ በነጠላና በአንድነት እንዲመልሱ ፍርድ ቤቱ ወስኗል። ይህም የሕግ አገላለጽ በነጠላና በአንድነት የሚያሳየው ከሳሾቹ የጠፋባቸውን ገንዘብ ከአራቱም ተከሳሾች ውስጥ ሀብት ካለው ከማንኛውም ግለሰብ ወይም ከተቋሙ ላይ ሙሉ በሙሉ ማስመለስ የሚችሉበት እድል አለ። ያም ሆኖ ግን በዚህ ሂደት ውስጥ ዳናይት መክበብ ነፃ እንድትሆን ተደርጓል። በመጨረሻ መረጃችን ደግሞ የእህቷ ህልፈተ ህይወት ያላቆማት ሩት የሀገር ፍቅር ስሜቷን በተግባር አሳይታለች ተብሏል። የ2026 የሚስ ወርልድ ኢትዮጵያ አሸናፊዋና የኢትዮጵያ የባህል አምባሳደር ሞዴል ሩት ይርጋለም በቅርቡ ታላቅ እህቷ ቅዱሳን ይርጋለም በአሰቃቂ ሁኔታ በሰው እጅ ህይወቷ ማለፉና በሰው እጅ መገደሏና እሷም ከባድ ሐዘን ላይ ወድቃ እንደነበር ይታወሳል። ሆኖም ይህን አሳዛኝ ክስተት ለሀገሯ ያላትን ፍቅርና ቁርጠኝነት ሊያስቆማት አልቻለም። አሳዛኙ ክስተት የተፈጠረው ሩት ኢትዮጵያን በዓለም አቀፍ ሚስ ወርልድ መድረክ ላይ ለመወከል የመጨረሻ ዝግጅቷን በምታደርግበት ወቅት ነበረ። በሐዘኑ ምክንያትም ለጊዜው ከተልኳ ተስተጓጉላ ቆይታለች። ነገር ግን ሩት የደረሰባትን መራር ሐዘን ወደ ጥንካሬ መቀየር የኢትዮጵያን ሰንደቅ ዓላማ በዓለም አቀፍ መድረክ ከፍ አድርጋ ለማስጠራት ዳግም ተነስታለች። ከ130 በላይ የሚሆኑ ሀገራት የሚወከሉበት የውበት ተወዳዳሪዎች የሚሳተፉበት ሚስ ወርልድ መድረክ ላይ ኢትዮጵያ ለመወከል የወሰነችው ሩት ወደ ውድድሩ ለመጓዝ ዝግጅቷን አጠናቃለች። በዚህ ሂደትም ኦቪድ ሪል ስቴት በሩት ያለውን እምነት ያሳየ ሲሆን ሩት ይርጋለም በዚህ አስቸጋሪ ወቅት ከተቀበለችው ድጋፍ መካከል ኦቪድ ሪል ስቴት የሰጣት ድጋፍ ነው። ኩባንያው ሩትን የሪል ስቴቱ አምባሳደር ማድረግ በችሎታው በብቃቷና ሀገሯን በዓለም መድረክ በኩራት ለመወከል ባላት አቅም ያለውን እምነት አሳይቷል። የእምነት ሩት ከምትወክለው የቁንጅና ውድድር ባሻገር ኢትዮጵያዊ ወጣቶች በተሰጣቸው እድል ምን ያህል ሊደርሱ እንደሚችሉ የሚያሳይ ነው። የኦቪድ ሪል ስቴት ድጋፍም ሩት የምትወክለውን ተልዕኮ የበለጠ እንድታጠናክርና የኢትዮጵያን ባህል ጥበብና ውበት ለዓለም እንድታስተዋውቅ ተጨማሪ አቅም ይሆናታል። ከዚህ በተጨማሪ የባህልና ስፖርት ሚኒስቴር ለሩት የሽኝት መርሃ ግብር ያዘጋጀ ሲሆን የባህልና ስፖርት ሚኒስትሯ ሸዊት ሻንካም በመርሃ ግብሩ ተገኝተው ለሩት መልካም ምኞታቸውን ገልጸው ኢትዮጵያን በክብር እንድትወክል የሀገር አደራ ጥለውባታል። ሩት በበኩሏ የገጠማት ከባድ ፈተና ወደ ኋላ እንደማይመልሳት ገልጻ ሀገሯን በኩራት ለመወከል ቆርጣ መነሳቷን አረጋግጣለች። ከውድድሩ በኋላም የኢትዮጵያን ባህላዊና ጥበባዊ እሴቶች ለዓለም ለማስተዋወቅ ጠንክራ እንደምትሰራ ገልጻለች። ከባድ ሐዘን ተቋቁማ ለሀገሯ አደራ የቆመችው ሩት ይርጋለም ለሚስ ወርልድ ውድድር መልካም ዕድል እንመኝላታለን። ያም ሆኖ ግን በዚህ ሂደት ውስጥ ሩት እዚህ መድረክ ላይ መገኘቷና መሳተፏን በተመለከተ አንዳንዶች ሲተቿትና ሲቃወሙ ተስተውሏል። የእህቷን ሐዘን በልታለች፣ እህቷን ረሳች ወይ የሚሉ ሐሳቦችም እየተሰነዘሩ ይገኛሉ። እሷ ግን ሐዘኗን ተቋቁማ ሀገሯን ለመወከል ቆርጣ የተነሳች መስላለች። መንገዷ ሁሉ እንዲቃናና እንዲሳካ የተመኘን የዛሬም በዚህ ቋጨን። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉ በአክብሮት እንጋብዛችኋለን።